ኤቢ እንደፈለገችው ደብዳቤውን ሳታገኘው ቀረች። እንግዲህ ናታን ላይ ጣሪያ ላይ ያችን አስመስሎ ለጣጥፎ በፕላስተር በምን ልክ ሰላም እንዳደረገችው አድርጎ ጣራ ላይ አድርጎ እንዲታይ አድርጎ አስቀምጦላት ነበረ። ስታየው ግን እንዴት እንደዚህ ታደርጊያለሽ? ምንድነው የሰውን ሚስጥር ለማየት እንደዚህ የምትጓጊው? ብሎ እንግዲህ ከፋፍታ ሁሉንም ወረቀቱን ስታገኘው ሌላ ነገር ሆኖ አግኝተዋለች። በጣም ተናደደች። አልጋውን ሁሉ ብትንትን አድርጋ መጽሐፉን ሁሉንም ነገር ብትንትን አድርጋ ትታለት ሄዳለች። በጣም ነው የተናደደው። ሲመጣ እንግዲህ ናታን ከዳጣ ጋር ሄደው ነበረ። ሲመጣ አልጋው ቤቱ ምስቅልቅል ብሎ ነው ያገኘው። ሰላም ውድና የተከበራችሁ የቻናል ቤተሰቦች ይህን ቪዲዮ ሲጀምሩ ላይክ፣ ሰብስክራይብ እያደረጋችሁ ቪዲዮን ጀምሩ። ዛሬ አዳዲስ ነገር ተፈጥሯል። የሰላም ባል እንግዲህ የሰላም የልጅ አባት ማን ነው ሲባል እንግዲህ ስወልድ ነው ምነግራችሁ ብላ ነበር። ነገር ግን በሚገርም ሁኔታ ባስደንጋጩ ነገር ድጋሚ ጋሽ ደሬ የሰላም የልጅ አባት ሆኖ ተገኝቷል። ደረጀ እንግዲህ የሰላም ልጇ እንደሆነ የሰላም የልጅ አባት እንደሆነ በተአምር አያውቅም ማለት ነው። ባለፈው ለራሱ ለማርቲ እኔ አንዴ ልሳሳት እችላለሁ፣ ሁለተኛ ግን በፍጹም አልሳሳትም። እንዴት ልሳሳታለሁ? በጭራሽ። አይ ደርዬ አንተ ሁለተኛም አንደኛም ቢሆን በፍጹም አትሳሳትም አለችው ማለት ነው። አንዴ ተሳስቻለሁ ማለቱ ነው እንግዲህ ሲነግራት በተዘዋዋሪ ለማርቲ። ነገር ግን ደሬም አያውቅም ነበረ እንግዲህ የዳጣን ብቻ ነው እንጂ ይሄኛውም የሷ ልጅ እንደሆነ ጎረቤቱ ሁሉ ከድር እንኳን ሳይቀር እንግዲህ ለሮመዳን ተጠርተው ነበረ። እነ ውሃ ምጥን እንዲሁም ጋሽ ደረጀ ሂደው ነበረ። እነ ከድር ባለሱቁ ቤት ሂደው ነበረ። እንግዲህ ቴምርም ሾርባ ምንም ጠጥተው ነው የመጡት። ነገር ግን ምንድን ነው ያለው እንዱ ሁለት ሚስት ማግባት ይቻላል እንዴ ጋሽ ደሬ እያለ እያሳሳቀ ነግሮታል። ነገር ግን ከአንጀቱ ነው የገባው ማለት ነው። ለጋሽ ደሬ ከአንጀቱ ነው የገባው። እንዴት እንደዚህ ሊለኝ ቻለ ብሎ በጣም ተገርሞ አስቦ ሁሉ ለማርቲ ነግሯታል። አይ ምን እሱ ተው እባክህ ችግር የለውም፣ በእርግጥ ያናድዳል። ነገር ግን እኔ አንተ ባሌ እኔ በደንብ ጠንቅቄ አውቃለሁ የኔ ውድ ባል፣ ስለዚህ አንተ እንደዚህ እንደማታደርግ ጠንቅቄ አውቃለሁ። ያው ልክ እንደተወለደ ዲኤንኤ ነው የምናስመረምረው ብሏል። ይህንን ነገር ግን ሰላም በጣም ተሳስታለች። በእውነቱ በጣም ነው የተሳሳተችው። ለምን አልነገረችውም ከመጀመሪያ ጀምሮ? እንደ ድሮ ቢያንስ እንኳን ለደሬ መናገር ነበረባት ማለት ነው። ሰላም እንግዲህ ደሬ አያውቅም ይህንን። አሁን ይህኛው ልጁን በጭራሽ አያውቅም። በምን ምክንያት እንደሆነ አልነገረችውም። በቃ ልጁ ግን ያንተ ነው፣ ከፈለክ ዲኤንኤ ማስመርመር ትችላለህ ብላ እንግዲህ ከስር እስከ መሰረቱ ነግረዋለች ማለት ነው። በጣም የሚገርም እኮ ነው። ሰርፕራይዝን የሆነው እሱ ራሱ ማለት በጣም ነው የደነገጠው። እንዴ ሰላም ምን ማለትሽ ነው? ምን ማለትሽ ነው? የዳጣን አውቃለሁ። ይሄ እንዴት ሊሆን ቻለ? በምን ምክንያት? መቼ ነው እንደዚህ የሆነው? እኔ ላምን አልችልም ሰላም፣ በፍጹም ላምንሽ አልችልም አላት። በጣም ነው የተናደደው። ምክንያቱም በስልክ ሁላ ደውላ ጠዋትም ሊሄድ ሲል ጋሼ እፈልግሃለሁ ፈልጌ ነበር ጋሼ እያለች እንግዲህ ጠርታው ነበረ። ምንድን ነው ብሎ ማታ ከስራ ሲመጣ መጀመሪያ መኝታ ቤቷ ሄደና አናገራት። ቁጭ በል በመጀመሪያ ጋሼ ቁጭ በል አለችው። ምንድን ነው እንደዚህ የምታስጨንቂ? በዳጣ ጉዳይ ነው ወይስ ምንድን ነው ብሎ እንግዲህ ጋሼ በእውነት ሁልጊዜ ድከም ያለ ሰውዬ፣ ሁልጊዜ በቃ መከራ እየተዋልክ ሰውዬን እያለች ብቻዋን መጀመሪያ እንደው ስታብሰለስል ነበር። ነገር ግን ወደድክም ጠላህም በቃ እንግዲህ ጋሼ ምንም ማድረግ አልችልም፣ ልጁ እንደሆን ያንተ ነው አለችው ማለት ነው። በጣም ነው የሚገርመው። በጣም ነው እሱ ራሱ የደነገጠው። በጣም ነው የደነገጠው። ዳጣ ደግሞ እቤት እሄዳለሁ፣ በእኔ ምክንያት ነገሮች ሁሉ ምስቅልቅል እያሉ ነው፣ በእኔ ምክንያት ይሄ ትዳር ይሄ ቤተሰብ እንዲበተን በፍጹም አልፈልግም። ስለዚህ እኔ ከዚህ ቤት መውጣት አለብኝ፣ እኔ ወጥቼ በቃ መሄድ አለብኝ። እንደ ድሮ ጎዳና ይሻለኝ ነበረ። ምክንያቱም ማርቲ ደግሞ ዛሬ ምን ብትላት ጥሩ ነው? ለአባትሽ ለሲሳይ ደውይለት አለቻት። ለሲሳይ ደውይለትና እፈልገዋለሁ። እንዴት ብዙ መከራ ያየሽ ልጅ ነሽ፣ እንዴት ነው አንድ ቀን እንኳን ደውሎ እንዴት ነሽ፣ እንዴት ነው፣ ኧረ ምንድን ነው ብሎ እንኳን አንዲት ቀን አልደወለም። በቃ ቁጥሩን ስጭኝ አለች። እንግዲህ ዳጣ ደግሞ ምንም አይነት ቁጥር የላትም። የሲሳይ ብላ ሴብ ያደረገችውም ነገር የላትም። ጨነቃት። ቶሎ ቁጥሩን ደውይና አምጪ አለቻት። ደወለችና ለአባቷ እንግዲህ ለደሬ ደወለችና ሃሎ ሲሳይ እንዴት ነህ? ደህና ነህ? ፈልጌ ነበረ እትዬ ፈልጋህ ነበር አለች ማለት ነው። ምንድነው የምትይው ዳጣ? ምን ሆነሽ ነው አላት። አይ ከዛ ዝግት አደረገችው። በኋላ ደውልልሻለሁ አላት ማለት ነው። ከዛ ሰማሽ? እንዴት ሰማሽ? እማዬ ሰምተሻል ምን እንዳለኝ አለቻት።
ይሄ ሲሳይ እኮ ችግር አለበት፣ በኋላ ደውልልሻለሁ አለኝ እና በኋላ ደውልልሻለሁ ብሎኛል፣ በኋላ አገናኝሻለሁ እሺ ማየ አለቻት። እሺ አለች። በቃ ሻይ ላፍላልሻ፣ ሻይ ባፈላልሽ እንዴት ደስ አይልሽም? ሻይ ቆንጆ ሻይ፣ የኔ ሻይ እኮ እጣትን የሚያስቆረጠው ምላስ የሚያስቆርጥ ሻይ እኮ ነው ማፈላው አለች ማለት ነው እየጎረረች። ከዛ አይ እሺ የኔ ጉረኛ እስቲ እንግዲህ ጣት የሚያስቆረጥ ምላስ የሚያስቆርጥ እስቲ እንግዲህ አፊል ያለች። እማዬ የቱ ጋር ነው ያለው ግን ማንቆርቆሪያው አለች። ይሄ ነው እንደ የተጎረረበት ሻይ በያፊል ያለች። ደነገጠች። በጣም ሀሳብ ውስጥ ገባች ማለት ነው ዳጣ። ስለዚህ አሁን ይሄ ነገር በጣም ዙሩ እየከረረ ነው። አሁን ቢያንስ እንኳን የዳጣን ምንም ችግር የለውም ብሎ እንደምንም ብሎ አግባብቶ ሊነግራት ነበር። አሁን ደግሞ ይሄኛው ልጅ ሲወለድ ጉድ ነው በቃ። አገር ምድሩ እንግዲህ ያለው ነገር እውነት ሆኖ ተገኘ። ሁሉም ነገር እውነት ሆነ። በጭራሽ ማንም የገመተ የለም። በእውነት የጋሽ ደሬ ልጅ ይሆናል ብሎ ሰላም ያረገዘችው ልጅ። በእርግጥ ጎረቤትም ተጠራጥረው ነበረ። እንዴት ሰላም ትሁት ናት፣ ሰላም ጭምት ናት፣ እንዴት ሂዳ ልትወልድ ቻለች ብለው ማርቲ ለራሱ በጣም ተደንቃለች። አሁን ማርቲ በጣም ዱብዳ ነው የወረደባት። እንኳን አይደለም ለማርቲ ቀርቶ ለደሬ ለራሱ ዱብዳ ነው። አሁን ኤቢ ደግሞ በጣም ተጠራጥራለች። በጣም ሁሉን ነገር እየተጠራጠረች ነው። ይሄን ልጅ እንደተወለደ ወዲያው ነው እንዲሁ ቢደብቁት እንኳን ወዲያው ነው ዲኤንኤ የምታስመረምረው ማለት ነው። አይደለም ይሄን ዳጣንና ሰላምን ለራሱ ዲኤንኤ አስመረምራለሁ ብላ እንዲያው አስመርምራ ነበረ። ባለፈው ዕለት አስመርምራ ነበረ። የሰላም ማበጠሪያ ሆኖ ተገኘና ሳይሳካላት ቀረ እንጂ ማለት ነው። እና ኤቢን ተጠንቀቂያት አላት ናታን ለራሱ። ኤቢን ተጠንቀቂያት እንጂ ሌላው ሁሉም ነገር ቀላል ነው የሚሆነው። አይዞሽ። የምን ስለምን ጎዳና ነው መልስሽ? እንዴት እዛ ትሄጃለሽ? በጭራሽ መሆን የለበትም የኔ ቆንጆ። እኔ ለማንተተሽ አባትሽ እህት ወንድሞችሽ ስለማንተተሽ ነው አንቺ ወደዛ የምትሄጂው። በፍጹም መሆን የለበትም። እንደዚህ ማድረግ የለብሽም፣ መሆንም የለበትም። እና ተረጋጊ፣ ምንም ችግር የለውም። ጋሼ አባዬ ደግሞ በጣም ጎበዝ ነው። ይሄን ነገር ሁሉንም ነገር ያስተካክለዋል። ስለዚህ አንቺ ሀሳብ አይግባሽ፣ ምንም ነገር ችግር የለውም። ሁሉንም ነገር እናስተካክለዋለን ተባብረን። ብቻ አንቺ ኤቢን ተጠንቀቂያት። እሷ ናት ነገሮችን ምስቅልቅል ልታደርግ የምትችለው። ሌላው ነገር ሁሉም ነገር ቀላል ነው። ዳጣዬ አታስቢ። በጣም ደግሞ እንደምወድሽ ታውቂያለሽ። እኔም እኮ በጣም ነው የምወድህ አለችው። እኔም በጣም ነው የምወድ። ስለዚህ አንቺ አሁን እሄዳለሁ የሚለውን ሀሳብ በጭራሽ እንዳታስቢ። ምንም ማሰብ የለብሽም። አባዬ ሁሉንም ነገር በእርግጠኝነት ያስተካክላል። አንቺም ደግሞ አትጨነቂ፣ ሀሳብ አታስቢ፣ አይዞሽ። ሁለተኛ እንደ አይነት ነገር ስትይ እንዳልሰማሽ እሺ ዳጣዬ ምናምን አላት። እሺ በቃ ችግር የለውም በቃ እሺ አለች። እና አሁን እንግዲህ ዳጣ አትሄድም ወደዛ። ኤቢ ናት አሁን እንግዲህ ነገር እየፈጠረች ያለው ኤቢ ናት። እንግዲህ ማርቲም እየተጠራጠራ ስለዚህ እኔም አግዝሻለሁ ዳጣዬ እንዳታስቢ የኔ ውድ ብሏታል። እንግዲህ ናታን በእውነት ማርቲ አሁን በጣም እየተጠራጠረች ነው። ማርቲ በጣም መጠራጠር ጀምራለች። እየተጠራጠረች ነው። ምክንያቱም ጎረቤቱም ከሚላት ኤቢም ከምትላት ልጅ ከመሬት ተነስታ አይደለም እንደዚህ የምትለው እያለች እንግዲህ ባትላትም ለእሷ ግን ዝሬ ከፊቴ ምናምን እያለች ነው እንትን የምትላት። ነገር ግን የሆነ ነገር ሳታይ እንደዚህ አትልም ብላ እንግዲህ እያሰበች እየተጠራጠረች ነው ማርቲ ለራሱ። ከዛም የተነሳ ነው እንግዲህ ዳጣንም ደዌና ለአባትሽ በቃ የሆነ ነገር ማለት አለብን፣ እኔ ማናገር አለብኝ። እንዴት እንዲያው አንድ ቀን እንኳን እንትን አይልሽም ምናምን ብላ ምንነሽ ነው ማየ ምናምን ስትላት እንኳን አይ በቃ ደውለሽ እኔ ራሴ አናግረዋለሁ እምለውን እኔ ራሴ አውቃለሁ ብላለች ማለት ነው ማርቴ። ስለዚህ አሁን ማርቴ በጣም መጠራጠር ጀምራለች። አሁን ደሬ የሚያደርገው በጣም ጨንቆታል። ሰላም እኔ በጭራሽ ላምን አልችልም እኮ ነው የምልሽ ሰላም እንዴት ሊሆን ይችላል? በጭራሽ አላምንሽም። የዳጣን አዎ አውቃለሁ፣ ሁሉን ነገር ራሴ አውቃለሁ። ሁሉን ነገር እኔ ራሴ ነኝ በአንድ ቀን ስህተት እንደዛ የተፈጠረው። ነገር ግን ይሄኛው እንዴት ሊሆን ቻለ? ሰላም እኔ ላምንሽ አልችልም። ምንድን ነው የምትይኝ ሰላም? ጎረቤት ሁሉ እኮ እኔን እያለ ነው። ጥርጣሬያቸው እውነት ነው ማለት ነው? ሌላ የምታስቢው የምታውቂው ነገር ካለ ንገሪኝ ሰላም። በጭራሽ እኔ ላምንሽና ልረዳሽ ላምንሽ አልችልም ብሏታል ማለት ነው ደሬ። አይ ከፈለግ ዲኤንኤ ማስመርመር እኮ ነው፣ ማስመርመር ትችላለህ ዲኤንኤ። ከዚህ ውጭ እኔ ምንም ማድረግ ምንም የምለውም የማደርገውም ነገር የለኝም። ምክንያቱም ንገርኝ ብላችሁ ስላስገደዳችሁኝ ስላስጨነቃችሁኝ ነው እንጂ እኔ
መናገር ራሱ አልፈለኩም ነበረ። ምክንያቱም ጋሽ እኔ ለአንተ በጣም ነው የማስበው። እኔ በዳጣ ምክንያት ይሄ ትዳር ሊፈርስ ነው እንዲፈርስ አልፈልግም ብዬ ልጄን እንኳን ይሄው ልጄ ናት ብዬ አልነገርኳትም እስካሁን ድረስ። ስለዚህ ጋሼ እኔ ምን ማድረግ እችላለሁ? እናንተም ስላስጨናቃችሁኝ እትዬም ደግሞ እንደዚህ በጣም ስላስገደዳችሁኝ ነው። እኔ መናገር አልፈለኩም ነበረ ጋሼ። ምንም ማድረግ አልችልም። የግድ ደግሞ ማወቅ አለብህ አንተ፣ የግድ ማወቅ አለብህ። እንግዲህ ጋሼ የምታደርገውን አንተ ራስህ አድርግ አለችው። እንግዲህ ደግሞ አርጁ በጣም በኤቢ ፍቅር እየተሰቃየ ነው። 24 ሰዓት እያለቀሰ ነው። ልሞት ነው፣ ለውሃና ለምጥን ልሞት ነው፣ ራሴን ላጠፋ ነው። እባክሽ ሂደሽ ምን እያደረገች እንደሆነ ምን እንደሆነች ሂደሽ ሳሚልኝ፣ ሂደሽ እይልኝ ብሏታል ማለት ነው ለውሃ ደግሞ ሄዳ ምን እያረግሽ ነው እህቴ አለቻት። የኔ ውድ እህት እስኪ አንቺ ይኸውልሽ፣ ሰው እኮ አንቺ ጅል ስትሆኝ ሁሉም ሰው ይወድሻል። ብልጥ ስትሆኝ ግን ማንም አይወድሽም። እንደኔ ብልጥና ጀግና ስትሆኝ ማንም አይወድሽም። አሁን ግን ውሃ የሚሉሽ ዝም ብለው ነው። ስለዚህ አንቺ እህቴ ጎበዝ ሁኚ፣ ትልቅ ሰው ሁኚ፣ እንደ ትልቅ አስቢ፣ ሁልጊዜ እንደ ትንሽ አታስቢ ብላታለች ማለት ነው። እሺ የኔ ውድ እህት እሺ ልሳምሻ እንዴ አለቻት። እንግዲህ እንደምንም ታርቃ ሂዳ ስማት ቸኮሌት ገዛላችኋለሁ ለአንቺና ለምጥን 2 ቸኮሌት ነው የምገዛላችሁ። ውሃዬ ሂደሽ ኤቢን እይልኝ። እኔ በቃ ዛሬ አይኗን ካላየዋት እዚች ሲጥ ብዬ ነው የምሞት፣ ሲጥ ብዬ ራሴን አጠፋለሁ በቃ እያለ ነው። እንግዲህ ምን አለ እንደው ፍቅሩን ብትቀበለው። ናታን አይወዳትም። ናታንን የማይወዳትን ከምታፈላልግ ምን አለ እንደው በወደደችውና ፍቅሩን በተቀበለችው። በጣም ነው የሚያሳዝነው እሱ ራሱ በእውነት በጣም ነው የሚያሳዝነው። አርጁ እንግዲህ ሁልጊዜ እሷን ካላየ አይውልም ማለት ነው። እዛ በር ላይ ቁጭ ብሎ ፀሐይ ብርዱ እየተፈራረቀበት እንግዲህ እያያት ነው። አንዳንዴ እኛ ሴቶች ማለት ነው የሚወደንን ሳይሆን የሚወደንን አንወድም፣ የሚጠላንን ነው በቃ የሚጠላንን ነው ሄደን ጥብቅ የምንለው በእውነቱ ማለት ነው። ሄደን የምንጣበቀው ከማይወደን ከማያስብልን እኛ ብቻ እውነት ሴት ልጅ ማለት ነው ሴት ልጅ ማግባት ያለባት ማፍቀር ያለባት የሚወዳትን ነው። ሴት ልጅ ስትወድ በጣም ከባድ ነው። እንግዲህ ማርቴ ራሱ እየመከረቻት ነበረ ባለፈው ኤቪን ወንድ ልጅ ራሱ ፈልጎ እወድሻለሁ ብሎ የፍቅር ጥያቄ ሲያቀርብ ነው እንጂ ሴት ልጅ ካቀረበች በጣም ከባድ ነው የሚሆነው ማለት ነው። በጣም ከባድ ነው። ሴት ልጅ ስታቀርብ የፍቅር ጥያቄ ከባድ ነው። ምክንያቱም ወንዶች ይኮራሉ በቃ እነሱ ሲያፈቅሩ እነሱ ሲጠይቁ ነው እንጂ እኛ ስንጠይቃቸው ማለትም ሴቶች ሲጠይቋቸው በፍጹም አይስማሙምም አይፈልጉምም። በጣም ነው የሚደብራቸው ማለት ነው። ስለዚህ ይህንን እንዲህ ብላ ለራሱ ነግራት ነበረ። አርጁን በእርግጥ ቤተሰቡ ደሬ ማሳስሮት ነበር ከዚህ በፊት። ማርቲም አትፈልግም አይፈልጉትም በእርግጥ አርጁን። ነገር ግን በጣም ጥሩ ልጅ ነው። አሁን ተጣልተዋለች ሲጀመር ለራሷ የሆነ ነገር ስትፈልግ አርጁን ታናግረዋለች ማለት ነው። ትፈልገዋለች አርጁ እሺ ብላ ሄዳ ሰላም ትለዋለች፣ ምን ትለዋለች። አሁን እየተጣላችሁ ተጣልተዋለች ማለት ነው። ለምን የሆነ መስተፋቅር አስማት አምጣልኝ፣ አስማት እንዴት እንደሚሰራ አሳየኝ፣ አስማት በቃ አሰርተህ በሆነ ነገር ይዘልኝና መስተፋቅር ብለው ነበረ ባለፈው ማለት ነው። እንግዲህ በመስተፋቅር ናታን ወደ እሷ እንዲመጣ መስተፋቅር ፈልጋ ነበረ ማለት ነው። ነገር ግን በፍጹም አይሆንም፣ ይሄ ኃጢአት ነው በእውነት የአምላኮቼ በፍጹም አይፈቅዱልኝም አለ። እንግዲህ እሱ የህንድ አፍቃሪ የህንድ ጣዖት አምላኪ ነው ማለት ነው አርጁ። ስለዚህ እኔ የማይወዱትን ነገር እነሱ በፍጹም አልሰራም፣ ኃጢአት ነው በጭራሽ አላደርግም ብሏ ተጣልተዋለች ማለት ነው። ተጣልተዋለች በጣም አሁን አታናግረውም፣ አትወጣም፣ ሰላም አትለውም። በዛም ስታልፍ በቃ ተሳድባ ነው የምትሄደው ማለት በውዴታ እሺ ያላለውን እንግዲህ በአስማት ብዙዎች እንደዚህ የሚያደርጉ አሉ በእውነት ማለት አሁን ጠይቀው ወይም ደግሞ ሳይሳካላቸው ቀርቶ ወይ ደግሞ ያ ሰው ባለ ትዳር ሆኖ ከፈለጉ እንደዚህ በሰይጣናዊ ነገር የመጣ ፍቅር ደግሞ በጭራሽ አንድ ቀን መጋለጡ አይቀርም ማለት ነው። ሲጋለጥ ደግሞ ፍቅሩ ብላሽ ነው የሚሆነው፣ ብላሽ ከጥቅም ውጭ ነው የሚሆነው ማለት ነው ያነ ፍቅር። ስለዚህ በሰይጣን ከሚመጣ ፍቅር እንደዚህ ራሱ እንዲወዳት መልካም ብትሆን በጭራሽ
እሺ ይላት ነበረ። አሁን ለራሱ ማርቲ ለራሱ በቃ ማግባት አለበት ብላለች። ማርቲ በእውነት ዳጣ እንደሚወዳት ታውቃለች። ነገር ግን ልጇን የሚይዝላት ይህን ጸባዩን ችሎ የሚችላት ሌላ ሰው አይኖርም፣ ልጄ ትጎዳለች ብላ እንግዲህ ለራሷ ጥቅም እንደዚህ ያደረገችው ማርቲ ለራሱ። ቀጣይ እንጂ የላችሁ ቀርባለሁ።